በመጨረሻ ሰገነና መድብል ተገናኙ ማለት ነው። መድብል እንግዲህ ጀግና ነው። እውነት ለመናገር እንደ መድብል አይነት ሺ ቢወለድም አይቆጭም። አቶ አክሊሉ እንግዲህ በመሳሪያው ነው የሚተማመነው። ጉልበት ዜሮ ነው። እሱ ከፊት ሲጠብቅ መድብል ከኋላ መጣና እንግዲህ ዋጋውን ሰጠው ማለት ነው። እንግዲህ ይገናኛሉ ብዬ ተስፋ አደርጋለሁ። ልጅቱም አምልጣለች። ማሚም ደግሞ እንግዲህ ልጁ እግሩ ላይ ወድቃ ከዚህ ቤት የትም መውጣት የለብህም እባክህ ልጄ፣ እባክህ ይገሉሃል፣ እባክህ እቴትዬ፣ እባክሽ ተይ፣ እች ልጅ የትም መሄድ የለባትም፣ ዘመድ የላትም፣ ማንም ሰው የላትም፣ ቤተሰቦቿ ሞተዋል እያለ እንግዲህ አውቆ ጉሉን ለመሸፈን ብሎ እንግዲህ ያልሞተችዋን ልጅ ሞታለች ብሎ መድብልን እስከ ማሳሰር ድረስም ደርሶ ነበረ። ታዲያ ያ ሁሉ አልፎ ታዲያ አሁን ግን ደስ የሚለው ነገር መድብልና ሰገን ሊገናኙ እንግዲህ ደቂቃዎች ቀርቷቸዋል ማለት ነው፣ በደስ በሚል ሁኔታ። ከዚህ በኋላ እንግዲህ ደግሞ መድብል ለትንሽ እኮ ነው ሰገን ያመለጠችው። ሞገስ መጥቶባት ነበር መንገድ ላይ አይታችሁ ከሆነ ማለት ነው። ለትንሽ በቃ ያኔ እንትን ቢላት ኑሮ ለጥቂት እሱ ቢደርስላት ጥሩ ነበረ ብዬ ነበር፣ ግን አልደረሰም፣ አለፈት። እሷም ግድግዳ ላይ ተለጥፋ እንትን አለች። ነገር ግን ያው ይገናኛሉ ከመድብል ጋር። መድብል እንግዲህ ጀግና ነው። ልጅቱ ከዛ ቤት መውጣቷ ጥሩ ነው። ድጋሚ ተመልሳ ካልገባች በሉ የእሷ ነገር አይታወቅም። ባለፈም እንዲሁ ዞራ ዞራ ተመልሳ ገባች። እራሱ ይሄው አክሊሉ ካገኘ ትጨርሳታል። አሁን አለቀ። እናም ሰገንና መድብል እንግዲህ መገናኘት አለባቸው ብዬ ተስፋ አደርጋለሁ። ካልተገናኙም ያው ብዙ ቻሌንጆች አሉ። ግን ታዲያ መርዞን እንደዚሁ መከራውን እያበላው ይገኛል። ከዚህ ቤት አሁን በፍጥነት 1 ወር ሰጥቻቸዋለሁ፣ ከዚህ ቤት ውስጥ ውልቅ ብላችሁ እንድትወጡ ሲለው መርዘው 1 ወር ብዙ ነው፣ ብዙ ነው። ከአሁኑ ቤት ፈልገን እንወጣለን እኛ ችግር የለውም አለ መርዞ። ምክንያቱም የዛፍ ላይ ኑሮ ነው የሚኖሩት። በቃ ዛፍ ላይ ወጥታችሁ መተኛ ትችላላችሁ? አተኙ። እንደዛ ነው እየኖሩ ያሉት። በተለይ መርዞ በጣም ነው የሚፈራው ይህንን ሰውዬ። ሞገስም የሚፈልገውን ነገር አግኝቷል። ፋይሉን ነው፣ ፋይሉን እጁ ላይ ገብቷል። ቤቱንም እገዳ አድርጎበታል እንዳይሸጥ እንዳይለወጥ። ምክንያቱም ፕላንና ካርታው የሞገስ እንጂ የአክሊሉ አይደለም። እናም ይሄንን ቤት በ80 ሚሊዮን ብር ተስማምተው ነበረ። ከዛም ቀብድ ተቀበለ 1 ሚሊዮን ብር። አቶ አክሊሉ እንግዲህ ገዢው ታዲያ ደወለና አቶ አክሊሉ በጣም ይቅርታ፣ ምንድን ነው ገንዘቡን አተዘጋጅም እንዴ? ነገ እዛው ያለህበት መጥቼ እንፈራረማለን። አቶ አክሊሉ አዳምጠኝ እንጂ ስለምን ብር ነው የምታወራው? መግዛቱን ትቼዋለሁ። ለምን ሲባል መብቴ እኮ ነው። በቃ መግዛት አልፈልግም፣ ቀብዱ መልስ። ኧረ እባክህ የት ሀገር ነው ቀብዱ የሚመለሰው? ሰውዬ ያለንበት ሀገር እኮ የህግ ሀገር ነው። ስለዚህ ወደህም ሳይሆን በግድህ ቀብዱን ትመልሳለህ አለው። ከዛም እንግዲህ አቶ አክሊሉ እሱን ቀልድህን ተው፣ ለምንድን ነው ቤቱን መግዛት ያቆምከው? ምክንያቱም ካርታና ፕላኑ ላይ የሆነ ችግር አለ። ቆይ አንተ ይሄን ቤት አንተ ነው የሰራኸው? አዎ ላቤን ጠብ አድርጌ ራሴ ነኝ የሰራሁት አላለም እንዴ? ከዛ በኋላ ቆይ ምን አይነት እንከን አገኘ? እንደሱ ያ ነው ይሄ ነው ልልህ አልችልም። ቤቱ አልገዛም፣ ቀብዴንም መልሰልኝ አለው። ከዛም እንግዲህ አቶ አክሊሉ የማትረባ ቀብድ መልስ ይለኛል እንዴ አለና ጆሮ ላይ ዘጋበት። ቆይ እንዴት ነው ነገሩ? አንዳንዴ የራስ ያልሆነን ነገር የራስ ለማድረግ መሞከር ትርፉ ሞኝነት ነው። እውነት ለመናገር አሁን አክሊሉ እንግዲህ ይሄ ቤት እሱ አይደለም፣ ግን የኔ ነው። ላቤን ጠባርጌ አልበላም አልጠጣም ብዬ ይሄን ቤት ያቋቋምኩት እኔ ነኝ የሰራሁት አለ እኮ። ይሄ ቤት እንግዲህ የሞገስ የቤተሰቦቹ ቤት ነው፣ ከቤተሰቦቹ የወረሰው ቤት ነው። ስለዚህ አቶ አክሊሉ ደግሞ ሰገነን ይዞ ሞገስ ማን ነው መድብል ሰገነን እንትን ብሏታል ብሎ መድብልን አሳሰረ። ከዛም ሰገንን ከወሰደ በኋላ የሞገስንን ቤት እንግዲህ በምንና እንዴት እንደወሰደው እማቀው ጉዳይ የለም ማለት ነው። ዞሮ ሰገን እንግዲህ መድብልን ማግኘት አለባት፣ አለበለዚያ ከባድ ችግር ነው የሚፈጠረው። እውነት ለመናገር አሁንም ድጋሚ አክሊሉ እጅ ከገባች ያው
የማይታመን ነገር ይፈጠራል። እቴቴም ታዲያ የአክሊሉ እግር ላይ ወደቀችና እኔን ገለህ ተራምደኸኝ ሂድ እንጂ በፍጹም ይሄን ሰው እየተከተለህ እየተማትሄድ ይገሉብኛል። ልጄ ምን ሆነሃል? እባክህን እባክህን እያለች እንግዲህ እያለቀሰች ትገኛለች ማለት ነው። ከዛ እሱም እንግዲህ እቴትዬ እባክሽ እባክሽ ተይኝ፣ ተይው ልከተለው። አይ አይሆንም፣ የሰው ነገር ነበር እንዳይዘህ እዚህ ታንገላታ የነበረው። ቆይ ለምን ታዲያ የራሱ ንብረት እዚህ ስላለ ነው ሲመላለስ ሲኖረው ሰውየው። እውነት አለው። ቆይ አንተ ምንድን ነው ሀሳብ? ምን እንደምትፈልገው? የሰው ይዘህስ ያመጣኸው ለምንድን ነው? እቴትዬ እባክሽ አንቺ የማታውቂው በጣም ብዙ ነገሮች አሉ። እባክሽ ተረጅኝ እባክሽ እቴትዬ እያለ እንግዲህ ቢላትም እቴቴ ግን በፍጹም ልረዳህ አልችልም። ትሰማኛለህ? ያንተን ዲስኩሪ የምነፋበት የምሰማበት ምንም አይነት ሰዓትም ጊዜም የለኝም። አሁን ግን ልጅቷ ሄዳለች፣ አምልጣለች። ምን? አዎ እንግዲህ ድምጿን እንዳታሰማ አፏን በጨርቅ አስሯት ነበር፣ እጇንም እንደዛው። እቴቴ ግን እንግዲህ ካለችበት ሄዳ ከፍታ አስወጣቻት ማለት ነው። ታዲያ እኔ አሁን ደህና ነኝ እቴቴ፣ ግን አመሰግናለሁ፣ እሺ ደህና ሁኚ ብላ እንግዲህ እየሮጠች ልጅ ዛሬ ጫማ ለብሳለች። ባለፈው ጫማ አልለበሰችም ነበር። ምን አለበት ግን መድብል ባያገኛት? እውነት አሁን መድብል ሰገንን ማግኘት አለባት። አክሊሉ እጅ ከገባች ድጋሚ ነገሩ አለቀ፣ ተበላሸ ማለት ነው። ሰገን አክሊሉ እጅ ድጋሚ ገባች ማለት በቃ ህይወቷን እንካ ውሰዳት ብሏ እንደማስረከብ ማለት ነው። ስለዚህ ሰገን አሁን ያለበት ማድረግ ያለባት እንደምንም ብላ ከመድብል ጋር መገናኘት፣ ከዛ በኋላ ይሄንን ሰውዬ መጋፈጥ፣ አለቀ ነገሩ እንደዚህ ነው። እናም መድብል እንግዲህ እንዳያችሁት ነው። ሰውየው በመሳሪያ እንደዚህ ሲፈልገው እሱ ከኋላው መጣና ቀብ አደረገው። አይገርምም? ግን የመድብል ጀግንነት እኮ የምሬ ነው የምላችሁ ሳላደንቅለት አላልፈው። በጣም ነው የሚያዝናናኝ የመድብል ጀግንነትና ሞገስም እንግዲህ የሚችለውን ያክል እያገዘው ይገኛል ማለት ነው። ቀጥ ብሎ የባለ አንድ ነገር አለ በጣም የሚያስገርመኝ ነገር፣ እነኚህ ሰዎች ገንዘባቸውን ከፍለው ነው አይደለም የሚኖሩት። ታዲያ የሰው መኝታ ቤት እንደዚህ ቀጥ ብሎ ይገባል እንዴ? አሁን የፍራታ በተኛችበት አክሊሉ ቀጥ ብሎ ገባ። ነገር ግን መርዞ ከመጋረጃው ጀርባ ተደብቋል። ነውር ነው እንዴ? እነኚህ ሰዎች ገንዘባቸውን እስከከፈሉ ድረስ እነሱ መኝታ ቤት መግባት አይችልም። ምክንያቱም ገንዘባቸው ነው፣ በነፃ አይደለም እያስቀመጣቸው ያለው። እውነት ለመናገር በጣም ነው የሚገርመው። እኔ በጣም ነው የገረመኝ። እንደው ብቻ እንግዲህ ምን እንደሚፈጠር ደግሞ አብረን የምናየው ይሆናል። ግን ይነውር ነው በእውነት። ከዚህ በኋላም የሚፈጠሩ ነገሮች ሊኖሩ ይችላሉ። ሰገንም ደግሞ እንግዲህ ለአሁኑ አመልጣ ሮጣ ሄዳለች ማለት ነው። ግን በዚሁ ከቀጠለ ከባድ ችግር እንደሚፈጠር አልጠራጠርም። ምክንያቱም ሰውየው እንዲሁ በቀላሉ የሚፋታት ሰው አይመስለኝም አቶ አክሊሉ። እሷ ግን ከዚህ በኋላ እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል ማለት ነው። ታዲያ ሰገን የት ነው ያለሽው? ሰገን እያለ እንግዲህ እየሮጠ ነበረ ማለት ነው። እርግጠኛ ነኝ መንገድ ላይ ይገናኛሉ ብዬ ተስፋ አድርጋለሁ። እናም ሰው ጨምር፣ ብቻህን አትሂድ እባክህን፣ ሰው አድርግ ካጠገብህ የሚያግዝ ሰው፣ ሰገንን የሚይዝልህን ሰው ፈላልግ እያለው ነበረ ማለት ነው። እንግዲህ ሞገስ አሁን እነ ሞገስም ከዛ ቤት ውስጥ ይወጣሉ። አክሊሉና እናቱ ብቻ ይቀራሉ ማለት ነው። ቤቱን እንዲለቁ ለመርዞ ነግሮታል። መርዞም ደግሞ አረ በደስታ እንለቃለን፣ ምንም አታስብ፣ እኔ እንደው በሰቀቀን ከምኖር ሌላ ቦታ ሄጄ ብኖር አይሻለኝም እንዴ? ያው ገንዘብ ነው፣ ስለዚህ እንደዛ ማድረግ ይሻለኛል ብሎ እንግዲህ እንትን አለ ማለት ነውና ብቻ ችግር ነው እውነት ለመናገር በጣም አስቸጋሪ ነውና ከዚህ በኋላ እንግዲህ ምን እንደሚፈጠረው ምንም የመናገር ጉዳይ የለም። ሰገን እንግዲህ አምልጣለች የመጀመሪያ እያለች፣ መድብል ግን አሳዘነኝ እውነት በረንዳ ላይ ቁጭ ብሎ ሲያለቅስ። ከዛም ድምጿን ሰማ፣ ምክንያቱም አፏን አስሯት ስለነበረ ሰገን የት ነው ያለሽው? መጥቻለሁ ምናምን ሲላት እንግዲህ አፏ ታስሮ ስለነበረ እሷም ጩኸቱ ሰማች ማለት ነው። እና ድምፁ ስትሰማ ድምፅ ሰማች።
እሱም እንግዲህ ቴትዬን በር ልትቆልፍበት ነበረ፣ አልቻለችም ማለት ነው። ተከትሏት ገባ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ